እዚህ ጋር የምትመለከቱት እንግዲህ ፓራጓያዊ ፖለቲከኛ የሆነችው ሴትዮ ማለት ነው ኪሊያን ምባፔን እንግዲህ በዘረኝነት ከሰደበችው በኋላ ምላሽ ለምን ሰጠኸኝ በሚል ሮናልዲኖን እስር ቤት እንደከተተነው ታስታውሳለህ። አንተንም እስር ቤት ወስዳለሁ የሚል ነገር ምላሽ ሰጥታለች። ስለ ሙሉ ታሪክ ውስጥ እናውራ። የኪሊያን ምባፔና የፓራጓይ ፖለቲከኛ ለምን ይጣሉ ያሉትና ደግሞ የማይሆን ሬሻል ማርክ ወደ ኪሊያን ምባፔ ልካለች። እሷ እንደሚታወቀው ኪሊያን ምባፔ ምላሽ ሰጥቷል። ከዛም ውጪ ዩናይትድ ኔሽንስ ገብቶበታል። እዚህ ጉዳይ ላይ ሪያል ማድሪድ ገብቶበታል። ፍራንስ ገብቶበታል። በቃ ተውት፣ ቀለል ያለች ጦርነት ናት ማለት እንችላለን። እናውራበት እስቲ እና እዚህ ላይ የሚባሉት ቃላቶች እንዳለ የተረጎሙ ናቸው። እኔ ምንም የጨመርኩትም ሆነ የቀነስኩትም ሆነ የምንም ያደረኩት ነገር የለም። ስለዛ እሱ እንድታውቁ ነው። እና ኤኒዌይስ ግን ኮፒ ሊንክና ፕላስ ቶች ላይ ያደረሰ ነገር ነምታችሁ ሀሳቦች ኮምፒውተር ያስቀምጣችሁ። ስንቀጥል ዲስ ብሩት ብላ ጀመራል። ዲስ ብሩት ሃዝንት ኢቭን ለርን ቱ ራይት በሚል ማለት ነው። ይህ አባባሏ ምንድነው? ይሄ እንስሳ ወይ ደግሞ ነጭናጫ እንስሳ መጻፍ እንኳን አይችልም ስትል ገልጻለች። ከዛ በኋላ ደግሞ ወተት ከመጥባት ይልቅ ኮኮናት እየመጠጠን ያደገው ብላም ተናግራለች። በጣም እያዘንኩኝ ነገር በነገራችሁ ባይዜ እንደዚህ ነው። በቃል ያለችው ማየት ትችላላችሁ። እኔ በአቅሜ በተቻለኝ አቅም እየተረጎምኩላችሁ። ከዛ in the most educated creatures he ever heard were chimpanzees ብሏል። ይሄ is crazy አላሻችሁ። ከነሱ በጣም የተማሩት የሚባሉት ቺምፓንዚዎች ናቸው ቤዚክሊ ነው ያለችው። ከዛ ምን ስትል ገልጸዋለች? አንተ ቀኝ የተገዛ ካሜሮናዊ ነህ፣ እሱን አትርሳ። ፕሪቴንድ እያደረክ ነው፣ እያስመሰልክ ነው ፍሬንች ለመምሰል። ከዛም አልፎ ደግሞ ሀብት ስላለ አሁን ወይ ደግሞ ጢባራም ስለሆንክ ወይ ደግሞ መጥፎ የምታስጠላ ለማየት ምናምን አግልያው ያለችው ቤዚክሊ እሱ ነውና እንደዚህ አይነት ሰው ነህ ስትልም ገልጻለች። በአጠቃላይ ምባፔ በዚህ መልኩ መልሶላታል። ሚስስ ሴሌስቴ አማሪላ አላት መጀመሪያ ላይ ስሟ ሙሉ ስሟማ። ከዛ ዩር ዲስፒካብል ውመን ሲል ገልጿታል። በጣም የምታስጠይ ቤዚክሊ ሴት ነች ሲል ገልጾታል። ከዛ ደግሞ ቦታሽንም አትመጥይም። ያ ፖለቲሻን ነች እንዳልኩ ፖለቲከኛ ናት እዛ ፓራጓይ ሆና የምትታወቀው። ከዛ አልፎ ደግሞ አንቺ ፓራጓይንም አትወክይምም። ይህ ሀገር ላባቸውን ጠብ አድርገው በኩራት ነበረ እዚህ ዓለም ዋንጫ ላይ ሲጮቱ ያሉት። እዚህ ድረስ ራሱ በድረሳቸው በጣም ትልቅ ነገር ነው ቤዚክሊ ለማለት ነው የፈለገው which is ወደ ተበዳይ። እናም ኪሊያን ምባፔ ደግሞ በዛ ላይ ምን ሲል ጨምሮላታል? እቺን ለማጠቃለል መሀል ላይ ያለችዋል ፓራጓዮች እዚህ ዓለም ዋንጫ ላይ የሰሩትን ስራ ወይ ደግሞ ያሳለፉትን ታሪክ እና ያው በጣም የሚገርም ስራ ነው። በጀርመኒ እስከመጣል ድረስ ከግሩፓቸው ይወጣሉ ተብሎ ራሱ አልተጠበቀ ቲም ነበሩና እዚህ ድረስ ደርሰው ጀርመኒን ጥለው ከነገና በፍራንስ 1-0 ብቻ መሸነፍ ትልቅ ስራ። ይሄንን አንቺ አሁን በሰራሽው ስራ ሙሉ ለሙሉ አጥፍተሽዋል፣ ለሀገርሽን መጥፎ ኢሜጅ ሰጥተሻል ሲል ገልጾላታል። ከዛም ውጪ ደግሞ ምን ብሏል? ሶስተኛው ላይ እንዳንቺ አይነት ሰው እኔ በነፃነት እንዲንቀሳቀስና ይሄ ዘረኝነትን እንዲያስፋፋ አልፈቅድም ሲል ገልጾለታል በአጠቃላይ። እና ያ ሴሌስቴ ደግሞ ድጋሚ ምላሽ ሰጥታ ነበር። እዚህ ጋር እንደምታዩት ሴሌስቴ አማሪላ has responded to Mbappe threatening to sue Kylian Mbappe for gender based violence ብላ አስቀምጧለች። ደግሞ አሁን ደግሞ እሷ በጀመረችው ነገር ምላሽ ስለሰጠኝ እኔን በጾታዊ ጥቃት አድርሰህብኛል በሚል ኪሊያን ምባፔን እከሰዋለሁ ስትልም ገልጻለች። ከዛም በኋላ ደግሞ የጨመረችው ነገር ነበር ዛሬ። ከዛ በኋላ ባለው ጉዳይ ደግሞ የስ ማይ ፖስት አጌንስት ምባፔ ወዝ ሬሲስት ስትል ገልጻለች። እኔ ስለ ምባፔ ያወሩት ነገር አሁን ዘረኝነት ነው፣ ምንም ችግር የለውም አይነት አገላለጽ ኦልሞስት። ነገር ግን አለች እኔ ይቅርታ አልለውም መቼም። ከነገና ደግሞ ምን ጨመረች መሰላችሁ? እኔ የመጣሁበት ሶሳይቲ ወይ ደግሞ እኔ የመጣሁበት ቦታ ያው ፓራጓይ ናት። በቃ ጌዮችን በመደብደብ እና ደግሞ ምባፔ ቤዚክሊ ጌይ ያለችው ኦልሞስት ማለት ይቻላል። ጌዮችን በመደብደብ እና አንድን ሰው ኤሲቲ እንደምታዩት እንደዚህ ብሎ መጥራት ኖርማል ነው በሚል ነበር። ስለዛ ነው እሷ ጂማዚ ምናምን ያለችው። እሺቲ እንደሚል ማመን ትችላላችሁ። ላቁምላችሁ አምባሽ ተላ እንደዚህ ብላም ስጠራ አይተናል። ከዛ በኋላ ደግሞ ሌላ ምላሽ ጨምራለች። ከዛ ኪሊያን ምባፔ ደግሞ በስተመጨረሻ ምን ብለዋለች? እኛ ፓራጓዮች ላይ ብትጠነቀቅ ባይኔ ኪሊያን ምባፔ፣ እኔ ኦልሬዲ ሮናልዲኖን እስር ቤት ከተናል። እኛ ነው ያለችው ቱቢያንስ እኛ ሮናልዲኖን እስር ቤት እንደከተተነው ታውቃላችሁ፣ በኮራፕሽን የመጣ ከዛ አልፎ ደግሞ እኛ ዶንት አንደርስቲሜት ሚ እኔን በታሳንሰኝ ወይ ደግሞ በተጸረቀቀኝ ባይኔ አይነት በቃ ከዛ ደግሞ ወደ እስር ቤትም ወደ ኮርትም ሊወስድ ይችላሉ፣ ወደ ፍርድ ቤት ወስደሃል የሚል ነገር ተናግራለች። እኔ አንደኛ እዚህ ጋር ያለውን ጉዳይ ልንገራችሁ። እኔ ኮንክሉዥኑ ብዬ ማስበው ዩናይትድ ኔሽንስ ካጠገቡ ከኪሊያን ምባፔ፣ ፍራንስ ካጠገቡ ነው፣ ኦብቪየስሊ ሪያል ማድሪድ ካጠገቡ ነው እና የሁላ ሰው ካጠገቡ ሆኖ በብርብ ሂሳብ እንኳን ኮርት እንኳን መውሰድ አቅም ያለሽ አይመስልኝ አመ ቢሆን ስፒች እና ስድቡን የጀመርሽው ራስሽ ነሽ። በጣም ኦቨርሊ ዘረኝነት ነው ያሳየችው መጀመሪያ ፖስቱ ላይ። እንደውም ኪሊያን ምባፔ ቦታሽን አትመጥይ ብላለች። ሌላ ነገር እንኳን እንደውም መሳደብ ራሱ እሷ መብቱ ነበር። እውነት ለመናገር ከተባለ መሰዳደብ ይችል ነበር። እሷ ሰድባለች፣ እሱ መሳደብ ይችል ነበር። ግን እንደዛ ባረጋ ፕሮፌሽናል ተጫዋች ደቦሩ ትልቅ ስታር ፕሌየር ደቦሩ የፍራንስን አዲሽ ቤጅ ለመወከል አንቺ ያልሽው ነገር ልክ አይደለም፣ ግን እንመጣበታለን የሚል አይነት አመላለስ የመለሰላት ቅድም ላይ ያሱት እና እኔ በበኩሌ እናንተ ምላሻችሁ ስጡ እስቲ። ማን ነው ልክ? እኔ ኪሊያን ምባፔ ነው እዚህ ጋር ልክ የሚመስለኝ። የስ እኔ ሜዳ ላይ ሲሳደብ አላየሁትም። አፉን ሸፍኖ አልተናገረም።
አለመጨበጥ ደግሞ መብቱ ነው። ለምንድን ነው አልጨበጣችሁ? ጨዋታ ላይ ሰሩት የነበረውን አይታችሁታል። ያ ጨዋታውን ያየ ሰው ይረዳል ብዬ አስባለሁ። እና የእናንተ ሀሳብ ምንድን ነው እዚህ ዙሪያ ላይ ማለት ነው? ያ የሚገርም ጉዳይ ነው። ቀለል ያለች ጦርነት ናት። በምን የሚጠናቅ ይመስላችሁ? ሀሳባችሁ ኮሜንት እንዳደረሱ ፕላስ ብቻ እንዳይደርስ ሀሳባችሁ ኮፒ ሊንክ እያረጋችሁ ከሰው ጋር ሰምጣችሁ በኋላ ይመሻችሁ። ብቻ ግርብርብ ብሎኛል። የተተባተኩ ነው። ሰበር ዜና ማንቸስተር ዩናይትድ የቼልሲው የአማካይ መስመር ተጫዋች አንድሬው ሳንቶስን ማስፈረሙ ተረጋግጧል። ፋብሪዚዮ ሮማኖም ሂር ዊ ጎ ብሎበታል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ሁለተኛ አማካይ መስመር ማስፈረሙ ተረጋግጧል። ኤደርሰንን ከአትላንታ ካስፈረመ በኋላ ሁለተኛው ፈራሚያቸው የቼልሲው አማካይ መስመር ተጫዋች አንድሬው ሳንቶስ ሆኗል። የ2 ዓመቱ የአማካይ መስመር ተጫዋች ያለፈውን ዓመት በቼልሲ ያሳልፍ እንጂ በውሰት ለረጅም ጊዜያቶች ቆይቷል። ከቫስኮ ደጋማ 2023 ላይ ቼልሲዎች ካመጡ በኋላ መልሶ ለቫስኮ ደጋማ ከዛም ለኖቲንግሃም ፎረስት እንደዚሁም ለስትራስቡርግ በውሰት አሳልፈው ሰጥቶት መጫወቱ ይታወሳል። ያለፈውን ዓመት ግን በቼልሲ እግር ኳስ ክለብ ውስጥ አብዛኛውን የውድድር ዓመት በቋሚ 11 እየገባ መጫወቱ ይታወሳል። የ22 ዓመቱ ብራዚላዊው የማንቸስተር ዩናይትድ ንብረት ሊሆንም ጫፍ ላይ ደርሷል። የሕክምና ምርመራ ብቻ ይጠብቃል። ለተጫዋቹ ዝውውር ቀዮች ሰይጣኖች ማንቸስተር ዩናይትዶች 50 ሚሊዮን ፓውንድ ይከፍላሉ። 48 ሚሊዮን ፓውንድ በቀጥታ የሚከፈል ሲሆን 2 ሚሊዮን ፓውንድ ደግሞ በቦነስ መልክ እንደ ፐርፎርማንስ ታይቶ የሚከፈል ይሆናል ነው የተባለው። የ5 ዓመት ኮንትራት የሚፈርም ሲሆን ነገ የሕክምና ምርመራ ለማከናወን ቀነ ቀጠሮ ተይዞለታል። ከሕክምና ምርመራው በኋላ የተጫዋቹ ይፋ ዝውውር ይፋ እንደሚሆን ይጠበቃል። ማንቸስተር ዩናይትዶች ይህ ዝውውር እየጠበቃችሁት ነው? በርካቶች ብሩኖ ጉማሬሽ፣ ሳንድሮ ቶናሊ፣ ኦሬል ቹዋሜኒን እንደዚሁም እንደ ማቲያስ ፈርናንደስ አይነት ተጫዋቾችን ሲጠብቁ ማንቸስተር ዩናይትዶች ግን ኤደርሰንና አንድሬው ሳንቶስን ነው እስካሁን ያስፈረሙት። ብዙዎች ጥያቄ ያነሱበት ዝውውር ይናል። የእናንተ ስሜት ምንድነው? ሐሳብ አርሰናል ግብ ጠባቂ ለማስፈረም ስምምነት ላይ ደርሰዋል። የሊድስ ዩናይትድ ግብ ጠባቂ ኢሊያን ሜሌ ወደ መድፈኞቹ ቤት ለመምጣት ስምምነት ማድረጉን የመረጃ ምንጮች እየዘገቡ ይገኛሉ። የ26 ዓመቱ ፈረንሳዊ በሊድስ ዩናይትድ ክለብ ውስጥ ለረጅም ዓመታት መጫወቱ ቢታወስም ዳንኤል ፋርከ ከመጡ ወዲህ ግን ለተጫዋቹ በቂ ሽፋን እየተሰጠው አይደለም። ዳንኤል ፋርከ ይህንን ግብ ጠባቂ ሶስተኛ አማራጭ አድርገው ነው የያዙት። ዳርሎና እንደዚሁም ፔሪን በዋና ግብ ጠባቂነት እያቃየሩ እየተጠቀሙ ይገኛሉ። የተጫዋቹ ኮንትራትን በዚህ ክረምት መጠናቀቁን ተከትሎ አርሰናል ኢሊያን ሜሌን ለማስፈረም ስምምነት ላይ ደርሷል። አርሰናል ሜሌን ወደ አርሰናል የሚያመጣው ለሶስተኛ ግብ ጠባቂነት እንደሆነ እየተዘገበ ነው የሚገኘው። ኬፓ አርሰናልን አይለቅም፣ በሁለተኛነት ግብ ጠባቂ ይቀጥላል ተብሏል። ኢሊያን ሜሌ ደግሞ ሴትፎርድን ተክቶ ቶሚ ሴትፎርድ የ20 ዓመቱ ግብ ጠባቂ በውሰት ለሌላ ክለብ ስለሚሰጥ እሱን ተክቶ ሶስተኛ የአርሰናል ግብ ጠባቂ አማራጭ ነው እንደሚያገለግል የመረጃ ምንጮች እየጠቆሙ ይገኛሉ። የተጫዋች 2 ጊዜ ሊድስን ወደ ፕሪሚየር ሊጉ አሳድጓል። 2020 እና 2025 ላይ ኢሊያን ሜሌ በተለይ በማርሴሎ ቤልሳ ዘመን በሁሉም ጨዋታዎች ላይ የሚሰለፍ ተጫዋች እንደነበረ ይታወሳል። አሁን 26 ዓመት ነው። ፈረንሳዊ ግብ ጠባቂ ወደ አርሰናል ሶስተኛ አማራጭ ነው። የዴቪድ ራያና የኬፓ አሪዛባላጋ ሶስተኛ አማራጭ በመሆን መድፈኞቹ ቤት ስለመድረሱ እየተዘገበ ነው የሚገኘው። የሕክምናው ሂደቱም ወይም የሕክምና ምርመራው በቀጣይ ጥቂት ሰዓታትና ቀናት እንደሚከናወን ይጠበቃል። እንዴት አገኛችሁት? ኢሊያን ሜሌን